እድገትና አብርሃም ዛሬ ተገናኝቷል። ሲገናኙም እንግዲህ አብርሃም ያለውን ነገር አስረድቷታል። ግን ከዚህ በፊት ሁላችሁ የምታስተውሉ ከሆነ ሄርሜላ እዛ ቤት ትሄድ ነበር አይደለ? ሄርሜላ ብዙ ጊዜ ትሄዳለች። የዛን ጊዜ ግን ለምን ትሄጃለች ብለው እሷን አላስቆሟትም፣ አልተናገሯትም። ብዙ ነገር ማለት ነው። ግን ትላንትላ ደስታ እዛ ቤት በመገኘቱ በጣም ራሷን ሁላ ነው ዝቅ አድርጋ አንዳንዴ እኛ ስንናገር እኛ ላይ ያለውን ነገር ነው የምናንጸባርቀው ለሰዎች። ገብቷችኋል አይደለ? ሩታ እስከ መደንገጥ ያህል እንዴ እህቴ ምን ሆነሽ ነው እንደዚህ የምትናገሩ አይነት ስሜት ነበረ ስታንጸባርቅ የነበረ ሩታ ማለት ነውና እንግዲህ ዛሬ እድገት ደግሞ ከአብርሃም ጋር ተገናኝቷል። ተገናኝቶ ምናሉ የሚሉትን ነገር አብረን የምንወያይበት ይሆናል። ሰላም ተወዳጆች፣ እንዴት ናችሁ? ለቻናል ዲስኮ ነው ሰብስክራይብ በማድረግ ቤተሰቡ ሁኑ። እንዲሁም ሁልጊዜ ስለምታበረታቱ በጣም አድርጌ አመሰግናለሁ። ቪዲዮ ላይክ በማድረግ ጀምሩ። ያው እውነት ነው ቤተሰብ እንግዲህ ትዳራችሁን እንዳይፈርስ ብዙ ጊዜ በልጆች መሀል ቤተሰብ ይገባል፣ ሽማግሌ ይገባል ነገሮች ለማስተካከል። ግን በጣም ያው ዘግይታለች። ግን ደግሞ ያው ከካሜራ ጀርባ ብዙ ነገሮች ይኖራሉ እኛ ማናቃቸው፣ ካሜራ ላይ ለወጡ በራሷ መንገድ ብዙ ተጉዛ ሊሆን ይችላል። ግን አሁን ላይ ደርሳ ይሄ ያዙ ልቀቁኝ አይነት ነገሮች ከተበላሹ በኋላ ሩታና አብርሃም አብረው እንዲሆኑ ነገሮች ለማስተካከል የምትሄድበት መንገድ ትክክል ነው ብዬ አላስብም። ለምን ትናንት ብዙ ነገሮች ተፈጥረዋል። ትናንት ብዙ ነገሮች ሲፈጠሩ የዛን ጊዜ ለማስቆም መጣር ትችል ነበር። ለምን እያየሽ ነው የሚሆነውን የሚፈጠረው ነገር እያየሽ ነው። ስለዚህ ዛሬ ደስታ ወደ ሩታ ህይወት ስለመጣና ነገሮች ገና ለገና ጥሩ ነገር ላይ ፈጠሩ ይችላሉ፣ ነገ እህቴ ልትጎዳ ትችላለች በሚል ገና ሀሳቤ አብርሃምን ሄዶ ለምን እናንተ አብራችሁ አትሆኑ፣ ለምን አትታረቁም? እንደዚህ አይነት ነገር ነው አሁን ላይ እየተናገረች ያለችው። ለምን ሌላ ነገር ምንም አይደለም። አብርሃም ፈልገው ወይ ደግሞ የሆነ አብርሃም ሰላም የምትለው አይደለም ዛሬ ያገኘችውና እድገት እንግዲህ ያረግሽው ነገር እንደኔ ብዙም የሆነ የሚያስደስት ነገር አይደለም። በተለይ ትላንት ከተፈጠረው ነገር ጀርባ ደግሞ ዛሬ ላይ አብርሃም ማግኘትሽ የሆነ ማለት ተገቢ ነው አልልም። ነገሮች ከተበላሹ በኋላ አሁን ላይ ላስተካከል ብትይ በጣም ከባድ ነው። አንዳንዴ የተበላሸ ነገር ለማስተካከል ነው በጣም ከባድ ነው። በተለይ እንዴት ነው ይሄ በተለይ ትዳር ላይ እንደዚህ መበሻሸቅ፣ ይሄ አላስፈላጊ የሆኑ ነገሮች ከተፈጠሩ በኋላ እንዴት ነው በቃ ነገሮችን መልሼ አስተካክላለሁ ማለት በጣም ከባድ ነው። ማለት አሁን እነሱ ሁለቱም በቃ እሱም የራሱን ነገር እያደረገ ነው፣ ሩታም ደግሞ በምትፈልገው በራሷ መንገድ እየተጓዘች ነው አይደለ? በቃ እኔ የምለው ሁል ጊዜ ተዋት ነው በቃ ልጅቷን ተዋት እና እስኪ ልጅቷ በራሷ ዘባና በራሷ ፍላጎት እስኪ አድርጋ ታሳያችሁ። ለምን አትዋትም? ይሄ ልጅ እንግዲህ እውነት ለመናገር የመጣው ከሌላ ሀገር እንደሆነ ብዙ ጊዜ ይናገራል። በተለይ ለሩታ ደስታ ነው ምናምን ይላል። በነገራችን ላይ ያው ደስታ ከራስ ነው የሚጀምረው። እኛ ደስተኛ ሳንሆን ሰዎችን ማስደሰት እንችላለን ማለት በጣም ከባድ ነው። የተከፍቼ የሆነ ሰው አስደስተዋል ማለት ከባድ። ለምን የኔ ስሜት የሚያንጸባርቀው ደስታን አይደለም፣ ለምን ስለተከፋው ማለት ነው። ስለዚህ መጀመሪያ ራስክ ደስታ ሁን። አንተ ደስተኛ ስትሆንና ፍላጎት ሲኖር ከሰው ማስደሰት የምትችለው እንደኔ ግን ወንድ ሆነ ጎብዘ ጠንክረ ደግሞ አሪፍ ነገር እንደምታሳይኝ ተስፋ አድርጋለሁ። እንግዲህ አንድ ሳምንት ምናምን እያልክ እሷንም እያጓጓት ነበረ ሰርፕራይዝ የምታረጋት ነገር እንዳለ ምናምን ነገር እኔስ ያው ቤት ሊሆን ይችላል ብዬ ተስፋ አደርጋለሁ። ሩታም ደግሞ እውነት እኔ ትዕግስቷን በጣም የማደንቅላት ሁልጊዜ እንደምላችሁ በጣም ትታገሳለች በነገሮች አላደለ የሆነ የራሷ መስመር አላት ማለት ሰዎችን ትታገስና መስመራቸው ሳያልፉ ማለት ያለባት ነገር ትናገራች። ትላንትና ማየታችኋል። እህቷ እንደዛ ስትናገር ትክክል እንዳልሆነችና የማላቀሸት ይሆንሽ ቢምን ሆነሽ ምንድን እያሳየሽ ያለሽ ብላታች። በእርግጣው ያናድዳል ማለት ያው እሷ እህቷ ልጠይቅ ሄዳ ምናምን ነገር እዛ ቤት ሌላ ሰው ስታይ ያ ሰው ደግሞ እዚህ ሚዲያ ላይ በቃ የሆነ ትዳራቸው ሊያፋታ ነው ምናምን የሚባለው አይነት ስሜት ገና ስለተሰማትና አንዳንዴ ስሜታችን የሚነግረን ነገር ሁሉ እውነት አይደለም፣ ትክክል አይደለም። ገብቷችኋል አይደለም? ይሄ ልጅ ወደ እሷ ህይወት ቢመጣም እንኳን በትዳሯ አይደለም የመጣው። ገብቷችኋል አይደለም? ይሄ በትዳር ላይ ሲሆን ነው እሱ ትክክል አይደለም ምናምን የሚባለው። በቃ ይሄ ከሱ ጋር ካቆመች በኋላ ነው ልጅ ወደ እሷ ህይወት የመጣው። ሆኖም ግን ትንሽ የሚቀረው ነገር አለ ስላችሁ ወንድ አይደለም የሆነ እንዴ ነው ራሱን አስከብሮ እናንተን የሚያስከብር አይነት ሰው አይደለም። እና እንግዲህ በሩታ ዙሪያ ያሉት ሰዎችንም ወደ ራሱ ለማቅረብ እንግዲህ ብር ምናምን እየሰጠ ምናምን ነገር የሚባል ነገሮች እየሰማን ነው። እንግዲህ ዛሬ እሱም ከአቤል ጋር ተገናኝቷል። ከአቤል ጋር ደግሞ ሲገናኝ አቤልና ሩታ አብሮ እንዲሆኑ ሰላም እንዲፈጥሩ ቢያንስ ከነሱ ጋር አብሮ እንዲሆን ብር በአካውንቱ እንዳስገባለት አይነት ነገር ነው ሲናገር የነበረው። በነገራችን ላይ የሰው ልጅ በገንዘብ ልንገዛው አንችልም።
ሃይምሮ ራሱ ሃይምሮን ካልተቆጣጠረው ይሄ በገንዘብ ልትገዛው የምትችለው ነገር አይደለም። የሰው ልጅ እቃ አይደለም። ገብቷቸዋል አይደለ? ብር የሚያልቅ ነገር ነው። ሰው ህሊናውን የሆነ እንዴት ነው ህሊናውንም መፍራት ፈጣሪውን መፍራት አለበት ለሚያደርገው ነገር። እና አቤል በነገራችን ላይ ዛሬ በጣም ነው ያስደስተኝ። እኔ ላክልኝም ብር ለራስክ እሰጥሃለሁኝ እንጂ እኔ ለእኔ ቢጤም ለምንም አንተ ሰተከኝ የማረገው ነገር የለም። ለምን አንተ ካልፈለግከው ለምስኪኖች ስጥ ብሎታል። ለምን እሱ ለምስኪኖች አይሰጥም? ጎበዝ እኮ ነው። እንደውም እውነት ዲያስፖራ ከሆነና ብሩ ካለኮ እራሱ ማብላት ይችላል። የኔ ቢጤዎችን ድሃዎችን ብዙ አሉ። አሁን ላይ ብዙ የአእምሮ እሙናን ማዕከል አለ፣ መቅዶኒያ አለ፣ አረምን ይላልና እንደዚህ አይነት ቦታ ላይ ሄዶ እንደውም ጥሩ ስራዎችን ቢሰራ እንደውም ለእኛም ቢያሳየን አሪፍ ነው እንጂ ይሄ ለወንድ ልጅ ከፍሎ ምናምን ነገር ከእሱ ጋር ጓደኛ እንዲ ምናምን የሚያደርገው ነገር ጥሩ አይደለም። ግን ደግሞ እስኪ መጨረሻውን የምናይ ይሆናል። ሁላችሁም ሁሌ መጨረሻውን አይደል አንድ ነገር የሚያጓጓው ምን ይደርሳል እያልን እና እግዚአብሔር ፈቅዶ ነገሮች ተስተካክለው ሰላም ተፈጥሮ ብናይ መልካም ነው። ካልሆነም ደግሞ ሩታዬ የኔ ቆንጆ የራሷን ላይፍ የራሷን ህይወት እንድትኖር ተዋት ነው ሁሌም እንደምለው፣ ተዋት በቃ። በራሷ የምትመራ ልጅ ናት፣ ህጻን ልጅ አይደለችም። በተለይ ደግሞ እናትነት የራሱ የሆነ በህይወታችሁ ላይ የሚጨምርላችሁ ሌላ ትምህርት አለ። ገብቷችኋል አይደለ? አሁን ላይ እሷ ለልጇ መኖር ትፈልጋለች። ለልጇ አላደለ በጣም ብዙ ነገሮችን የሆነ ታስፈልገዋለች እና የሆነ ሰላም ማግኘት አለባት፣ መበጥበጥ የለባትም። ስለዚህ ትናንትና ደስታ ስለመጣ ዛሬ ኤዱዬ መተሽ እንግዲህ እንደዚህ ጓ ማለት የለብሽም። ብዙ ነገር እኮ ተፈጥሯል ከዚህ በፊት ስንት ነገር አለ። በገዛ ቤቷ እንኳን እንደፈለገ ሲፈነጩ እንደዛ በባል ቀን በጣም ብዙ ልጅ ብዙ ነገር አሳልፋለች እኮ። እኛ ይሄ በቃ ወንድ ልጅ ስለሆነ ወንድ ልጅ ያምርበታል አይነት ስሜት ነው መሰለኝ አብዛኞቻችን የሆነ የምናስበው። እና እሷ ሴት ስለሆነች ትንሽ ጥፋት ስላጠፋች በቃ አላደለ እሷ ትክክል አይደለችም አይነት ስሜት ነው ወይ? ሴት ልጅ ምንድን ነው የማትችለው? ሁሉ ነገር ትችላለች እኮ። ሴት ሀገር ናት፣ እናት ናት፣ እህት ናት፣ እናት ናት፣ ጓደኛ ናት፣ ሚስት ናት። ስለዚህ ለሴት ልጅ እንደውም የተለየ ቦታ ሊኖረው ነው አንድ ሰው የሚገባው። በቃ አላደለ ይሄ አይደለም እርጉዝ ሆና ይቅርና እንዲሁ እንኳን ባል ከሆነ የሆነ አይቷት እንኳን ሊረዳትና የሆነ ገና ፊቷ ጠቆር ሲል እንኳን ምን ሆነች ብሎ እንኳን ሊረዳት የሚችል አይነት ሰው መሆን አለበት ባል እንጂ ልክ እንደ አቶ አብርሃም ሌላ ሴት አምጥቶ ቤት ምናምን ነገር ሚስቱ እዛ ጋ ሁለት ነፍስ ሆና ምናምን ነገር ለእሷ ክብር ሳይሰጣት ምናምን እንደዛ ጨቁኗት እንደዛ ብዙ ነገሮችን አሳልፎ አሁን ላይ ደግሞ የሆነ እሱን ማለት በነገራችን ላይ ብዙ ነገር እያደረገ እኮ ነው አብርሃም። እኛ ያው የምንረዳው ሰዎች እንረዳለን። እሷን ለማስጠላት የማይሄድበት መንገድ ለማስጠላት ስላችሁ በቃ ይሄ ያላደለ እሷን አንገቷ ለማስደፋት የሆነ እሱ በጣም መልካም ሰው እንደሆነ ራሱን በጣም በብዙ መንገድ ነው እያንጸባረቀ ያለው። እናንተ ያው ስለማትረዱት ነው እንጂ አብዛኞቻችሁ በቃ እሱ መልካም ሰው እንደሆነ እሱ ጥሩ ሰው እንደሆነ እሱ ምንም ነገር ማድረግ እንደሚችል በቃ አላደለ እሱ በጣም የሆነ አላደለ የሆነ እንዴት ልበላችሁ በጣም የሆነ እኔ እንዴት ራሱ እንደማስረዳችሁ አለቀ። በቃ ራሱን በቃ ከፍ አድርጎ እሷን ዝቅ ለማድረግ የሚጥራቸው ጥሮች አሉ። ግን መቼም ሩታ የሆነ ዝቅ ብላ ልታያት አትችልም። እርግጠኛ ነኝ ነገ ከፍታ ቦታ ላይ ሆና እንደውም አንተ በእሷ ስኬትና በእሷ ሁኔታ አንተ ነገ የምትናደር ትሆናለህ ብዬ ተስፋ የማደርገው። ለምን ሩታ ጎበዝ ጠንካራ ናት፣ ብልህ ሴት ናት። ሴት ልጅ ደግሞ ብልህ ስትሆን ነው። ገብቷችሁ አይደለም? ብልህ ማለት የተወረወረበትን ድንጋይ መልሶ የሚወረውር ሳይሆን ቤት የሚሰራበት መሰረቱን የሚጥልበት ከዛ ከመታው እንቅፋት የሚታገል ሳይሆን የመታውን እንቅፋት እንዳልኳችሁ ድንጋዩን ስራ ላይ የሚያውሉ አይነት ሰው ነው ብልህ ሰው ማለት። ሴት ደግሞ በተፈጥሯ ብልህ ነች። በቃ ሴት ብልህ ናት። ብዙ ነገሮች መቀየር ትችላለች። ሩታ ብዙ ነገሮች ለመቀየር ሞከረች። ነገሮች እሷ በምትፈልገው መንገድ እየሄዱላት አይደለም። በተለይ አብርሃም በንግግር የሚያምን ሰው አይደለም። አብርሃም እንደፈለገው ፈንጭቶ ቤት መግባት ነው የሚፈልገው። ያን ነገር ደግሞ እሷ ማስኬድ አትፈልግም፣ ማስቀጠል አትፈልግም። ገብቷችኋል? ይሄ ደግሞ ህይወት ነው። አንድ ላይ ደግሞ ስትኖሩ ላይፍ ማለት የሆነ 50-50 ነው። በቃ አንድ ቤት ባልና ሚስት ሲኖር እኩል ነው። 50-50 ሆኖ 100 የሚደመር ወደ አንድነት የሚለወጠውና ምናልባት ዛሬ ላይ ከሄርሜላ ጋር መሆኑ ዛሬ ላይ ይሄ ሆይታው ዛሬ ላይ ይሄ አላ አይደለ ይሄ ብዙ ነገር እጃችሁ ላይ ሊኖር ይችላል። ነገ ላይ ግን ብዙ ዋጋ የሚያስከፍለን ነገር አለ። ዋጋ የተከፈለበት ነገር ዋጋ ያስከፍላል። እውነትችስ ልጅ ወደው አፍቅረው ነው ወይ ነገ እሷ ላይ ሲሄ ተግባር ወይ ወልዳ የሆነ ነገር ሆና ጥሏት እንደማይሄድ በተለይ ደግሞ ይሄ ቤተሰብ ያልወደደው ላይፍ በተለይ ይሄ ህይወታችሁ ላይ በጣም ብዙ ነገር ጫና ይፈጥራል።
እናንተ ምንም ብትዋደዱ፣ እናንተ ምንም ብትከባበሩ፣ እናንተ ምንም ብትፈላለጉ ቤተሰብ የእናንተ ትዳር ካልወደደው እውነት እላችኋለሁ ወልዳችሁ የሚሆን ነገር ተፈጥሮ መለያየታችሁ አይቀርምና እቺ ልጅ የእሱ ቤተሰቦች አይወዷትም። ለምን? ከሩታ ጋር እንዲሆን ስለሚፈልጉ፣ ከሩታ ጋር እንዲታረቁ ስለሚፈልጉ፣ ከሩታ ጋር ልጃቸውን በጋራ ማሳደግ ስላለባቸው እሷን ስለሚፈልጓት እቺ ልጅ ወደ እሱ ቤት ብትመጣ እኔ በእርግጥ ያው ቤተሰብ ትዳር አይሆንላችሁም፣ ቤተሰብ የእናንተን ህይወት አይኖርላችሁም። ግን ደግሞ የሆነ ሁሉ ነገር ቤተሰብ ሲወድላችሁ፣ በቤተሰብ ስትመረቁ፣ በቤተሰብ ተመርቃችሁ ከቤት ስትወጡ፣ በቤተሰብ ተመርቃችሁ ትዳራችሁ ያማረ ይሁን፣ ሎግ ማድረግ ብቁ፣ ውለዱ፣ ክበሩ ስትባሉ ነው እንጂ ይሄ ዝም ብሎ ብቻ መጨረሻውን የምናይ ይሆናል። የኔ ቤተሰቦች ለማንኛውም ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይዛ ባባይ